እዚህ በሉ መንፈሳዊ ዓለምን መግዛት በሉ። መንፈሳዊ ዓለምን ማሸነፍ በሉ። ማንኛውም በረከት ያለው በመንፈሳዊ ዓለም ውስጥ ምድር ያለ ነገር የለም። መጽሐፍ ቅዱስ እንደዚህ ይላል፣ ይሄ አሁን የሚታየው ዓለም ከማይታየው ዓለም እንደሆነ፣ ይሄ ዓለማት በእግዚአብሔር ቃል ምን እንዳሉ እንደተፈጠሩ እንገነዘባለን አለና የሚታየው ዓለም ከማይታየው ዓለም እንደሆነ በእምነት ምን እንላለን? እንረዳለን፣ እናስተውላለን። ይሄ የሚታየውን ዓለም ገቨርን የሚያደርግ ይሄን የሚታየውን ዓለም ሮል የሚያደርግ ሌላ ዓለም አለ። ያንን ዓለም ማሸነፍ ከቻል፣ ያንን ዓለም መግዛት ከቻል ምድር ላይ በሙሉ አሸናፊነትን ህይወት መኖር ትችላል። ብዙ ቪክቶሪዎች ያሉት መንፈሳዊ ዓለምን በማሸነፍ እዛ ላይ ከገዛችሁ ነው ምድር መግዛት የሚችል። በመንፈሳዊ ዓለም መግዛት ከቻልክ ምድር ስታየው መፍረስ ነው የሚጀምር። ያኛውን ዓለም ምን ብለዋል? ለዚህ ነው ከስጋ ጋር ዲል አታድርጉም ነው። ብዙ ጊዜ ሰዎች ከስጋ ጋር ነው ዲል የሚያደርጉ። ሰው ሲጣላቸው ሲሰድባቸው ራሱ የሰውየውን ጉሮሮ መያዝ ነው የሚፈልጉት። አይደለም። ጌታ ኢየሱስ አንድ ነገር ነው ያደረገው። ካህናት፣ ፈሪሳውያን ምናምን ገዢዎች መጥተው ወደሱ ሊወስዱት ሲመጡ ኢየሱስ ፈሪሳውያን እየመጡብኝ ነው አለ። የዚህ ዓለም ገዢ ወደ እኔ ይመጣል። ከጀርባቸው ያለውን ዓለም ነው አክሰስ። ጴጥሮስ ግን ተመልከቱ፣ ዓለም ስለማያውቅ ሲመጡ ይሄንማ ጆሮ መቁረጥ ነው አለና ሰይፉን አንስቶ ምላሽ የሰጠበት መንገድ ልክ አልነበር። ኢየሱስ ተዋል። ጌታ ይርዳን። አሜን።